በአላህ ቀናት አስታውሳቸው ይላል። እንዲህ ያሉ ቀናት በእነዚህ አይነት ቀናት መተዋወስ ምንድነው ፋይዳው? ረጀብ 27 የኢስራ እና ሚዕራጅ ሌሊት ነች። የመጀመሪያው የሚዕራጅ ሌሊት ሌሊቱ ላይ የተከሰቱት ክስተቶች ከባባድ ክስተቶች ናቸው። ያለ ሰላት ሪኒዋል መታደስ የለም። ያለ ሰላት ህይወት ከባድ ነው በጣም። እኔ ሐቂቃ እንዴት ሰው መኖር ይችላል? ኢድሪስን በእውቀት አሰብኩት፣ ሃሩንን በምን እያልኩ ሳስብ ስለነበር የጀነት ሰዎች ጀነቱ ሲጠቃቀሙ አየኋቸዋል። የጀሃነም ሰዎች ጀሃነሙ ሲጫጫሁ አየኋቸው በስቃይ። አላህ በምን እንደሚጠግን አታውቅም። እኔ በጣም የሚያሳዝኑኝ ነብዩ ሰለላሁ ዐለይሂ ወሰለም የማትቀበሉኝ ከሆነ ይህንን ወሬ እንደብቁልኝ አላቸው። በቃ አትንገሩብኝ፣ ለቁረይሾች አታደርሱ። ለዐዱዊን የተጀሃሙኒ ጥቃት ለሚፈጽምብኝ ጠላት አሳልፈ ትሰጠኛለህ። ተመልሰናል። ክብራትና ክብራን ተመልካቾቻችን እንግዲህ አልፎ አልፎ እንደ ልማድ የሳምንት ሁኔታችንን ትንሽ መለስ እያለን ማጋራት ጀምረናልና እንዲህ ያሉ ትልልቅ ክስተቶች ደግሞ ሲሆኑ ይሄንን ሼር ለማድረግ ትንሽ እንግዲህ ቁርአን ውስጥ በደንብ ሁሌም ቆም ብለን እንድናስብ የሚያደርግ ነው። ወዘኪርሁም ቢአያሚላህ የሚል ሐሳብ አለ። በአላህ ቀናት አስታውሳቸው ይላል። እንዲህ ያሉ ቀናት በእነዚህ አይነት ቀናት መተዋወስ ምንድነው ፋይዳው? ምንድነው የሚጠቅመን? እንዲሁ ማለፍ ሳይቻልም ነበር ወይ? እዛ አካባቢ እንግዲህ ሄድ መለስ እያልን ሐሳብ እንለዋወጣለን። የመልእክተኛው ሰለላሁ ዐለይሂ ወሰለም እርገት በተመለከተ ዓላማው ደርሰው አይተው የተመለሱት ነገርና ከሱ ደግሞ እኛ ምንድነው የምንጠቀመው ይሄን ጉዳይ በማወቃችንና ተያያዥ ነገሮችን እንጀምር። ቢስሚላህ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን وأصلي وأسلم على أشرف الأنبياء وإمام المرسلين محمد بن عبد الله عليه الصلاة والسلام በብዙ የታሪክ ጸሐፊዎች ዛሬዋ ሌሊት ረጀብ 27 የኢስራ እና ሚዕራጅ ሌሊት ነች። ነቢዩ ዓለይሂ ሰላቱ ወሰላም ትንሽ ወራት መለስ ብንል ወደኋላ ጣኢፍ ላይ እጅግ በጣም ልባቸው የተሰበረበት ጣኢፍ የደሙበት መጠጊያ ከለላ አጥተው እጅግ አዋራጅ በሆነ መንገድ ምላሽ ተሰጥቷቸው የተመለሱበትና እዛች አትክልት ቦታ ላይ ተቀምጠው ዱዓ ያደረጉበት ኢላ መን ተኪሉኒ ለማን ትተወኛለህ አንተ ጌታዬ ብለው ዱዓ ያደረጉበት ነው። እዚህ ላይ ተከታታይ ቡሽራዎችን አላህ ልኮላቸዋል። ከዛ መሰበር በኋላ የመጀመሪያው የዓዳስ ቡሽራ ነው። መጦ ፍራፍሬ ይዞላቸው የመጣው ሰው ከየት ነህ ሲሉት ከነይነዋ ነኝ አላቸው። ነይነዋ የምትባል አገር ነኝ ሲላቸው የወንድሜ የዩኑስ ሀገር አሉት። ዩኑስን ታውቃቸዋለህ እንዴ? አንቢያዎች እኮ ወንድማማቾች ናቸው፣ እኔም ነብይ ነኝ አሉት። ዓዳስ እስልምናን ተቀብሏል። በዛ ሰዓት አንተ ህዝቦችህ እንዲህ ጥቃት ቢያደርሱብህ ከነይነዋ የመጣ ሰው ያንተን መልእክት ተቀብሎ ዲንህ ገና ሌላ ቦታ ይደርሳል እኮ ነው መልእክቱ። የሚገርም ማሳያ በጣም ውስጣቸውን መጠገኛ። ከዛ በኋላ ጅኖችን ዳዕዋ አድርገው ለጅኖች ቁርአን ቀርተውላቸው ያመኑበት ኢና ሰሚዕና ቁርአንን አጀባ የህዲ ኢለ ሩሽዲ ፈአመና ብህ ያሉበት ማለት ነው። የሰው ዓለም እንዲህ ቢገፋ ሌላ የጅኖች ዓለም አለ፣ አንተን አምነው የሚቀበሉ ጅኖችም አሉ ብሎ አላህ ደግሞ እንደገና ጠገናቸው። ከጣኢፍ በተጨማሪ የኸዲጃ ሞት ረዲየላሁ ዐንሃ የአቡ ጣሊብ ከጎናቸው አያታቸው አጎታቸው አቡ ጣሊብ ወደ አኺራ መሄድ ነብዩ ሰለላሁ ዐለይሂ ወሰለም ተጋላጭ አድርጓቸው ነበር።
ባይተዋር ሆነዋል። ጥቃት በዝቶባቸዋል። ብቸኝነት ላይ ነው ያሉትና የኢስራእና ሚዕራጅ ጉዞ ሌላ ግብዣ ይመስላል። ግብዣ ነው። ምድር ላይ ተገፍተሃል፣ የሰማይ ቤት አያዎችን ተአምራትን እናሳይሃለን ነው። የመጀመሪያው የሚዕራጅ ሌሊት ሌሊቱ ላይ የተከሰቱት ክስተቶች ከባባድ ክስተቶች ናቸው። ምናልባት ለሰው ልጅ አእምሮ በመንፈሳዊ እይታ ካላየኸው በሰው ልጅ አእምሮ በጣም ከባድ የሆኑ ነገር ግን አሁን ያለውን የሰው ልጅ ስልጣኔ ደግሞ ከ100 ዓመት በፊት የነበሩ ሰዎችን እንዲህ ያደርጋል ሰው ብንላቸው ከአቅላቸው በላይ ነው የሚሆነው። በፍጹም ሊያምኑ አይችሉም። ምናልባት በተወሰኑ ደቂቃዎች ብዙ ሺህ ኪሎ ሜትሮችን ማቋረጥ የሚቻልበት ዘመን ላይ ሰዎች በሰከንዶች በማይክሮ ሰከንዶች ልዩነት የድምፅ እና የምስል መልእክት መለዋወጥ በጣም ጋይብ ነገር ነው፣ ሩቅ ነገር ነው። አላህ ቻይ የሆነ ጌታ ነው። የሰው ልጅ እውቀት ሰጥቶ ይህንን ያሰራ ጌታ ኢስራእና ሚዕራጅ እኔ እንደውም በዚህ ዘመን ላለ ሰው ሊርቀው አይገባም። የሚገርም ነው። ሰው በቴክኖሎጂ ምን ማድረግ እንደቻለ ያየ ሰው የአላሁ ዐዘ ወጀልን ተአምር ለመቀበል ቅርብ ነው። በትክክል ካሰብነው ያ ነው። የአላህ እውቀቱ ጥበቡ ሰፊ ነው፣ ተቆጥሮ የሚያልቅ አይደለም። ነቢዩ ዓለይሂ ሰላቱ ወሰላም የተኙበት ቦታ ላይ ጣራው ተከፈተ፣ ጅብሪል ወረደ። ነቢዩ ሰለላሁ ዐለይሂ ወሰለም በተኙበት ልባቸውን ሒስየን ነው፣ ይህ መንፈሳዊ አይደለም፣ በትክክል ልባቸውን አውጥቶ በዘምዘም ውሃ በወርቅ ሰሃን አጠበው። ፈመለአሁ ኢማናን ወሕክማ እምነትና ጥበብ ሞልቶ መልሶ ወደ ቦታው መለሰው። በዚህ በኢስራ ወልሚዕራጅ በዛ ነው ሌሊት። ከዛም ነቢዩ ሰለላሁ ዐለይሂ ወሰለም ፈቃመ ሙስተውያን ተስተካክለው ቆሙ። ለትልቅ ጉዞ መዘጋጃቸው ነበር። ያን መሸከም የሚችል ልቦና አላሁ ዐዘ ወጀል መጀመሪያ ቀየረ፣ አጠበላቸው ማለት ነው። እዚሁ ላይ 2 መጠጥ አቀረበላቸው፣ ኸምርና ወተትን አቀረበላቸው። ነቢ ስ ላ ሰለም ወተቱን መረጡ። ሁዲታ አሰብተ ልፊጥራ ወሁዲየት ኡመቱከ አላቸው። ፊጥራን ተፈጥሮን መርጠሃል፣ የመረጥከው ያገኘው ተፈጥሮን ነው። ህዝቦችህም ያን ተፈጥሮን መረጡ፣ ለተፈጥሯዊ ነገር ተመሩ ማለት ነው። ይህ ተፈጥሯዊ የሆነ ነገር የማይስማማው አይነት ህዝብ ነው ማለት ነው። ተፈጥሯዊውን ነገር መረጥ ካላቸው ነቢዩና ዓለይሂ ሰላቱ ወሰላም። ከዛም ቡራቅ ቀረበላቸው። ቡራቅ ማለት ከአህያ ከፍ የሚል ከፈረስ ዝቅ የሚል ያየበት ቦታ ላይ መድረስ የሚችል ኮቴው ያየውን ያክል የሚሄድ ማለት ነው። ያየበት ቦታ ላይ ነው ኮቴው የሚያርፈው። እጅግ ፈጣን የሆነ መጓጓዣ። አንቢያዎችም ይህንን እንደተጠቀሙ የሚያመላክተው ቡራቅ ነቢዩ ሰለላሁ ዐለይሂ ወሰለም ሊወጡበት ሲሉ ትንሽ ተወራጨ። ምንድነው ተፈራገጠ። የመናፍቅ ነው ወይስ ምን ሆን ካለው ጅብሪል ዓለይሂ ሰላም ወላሂ ከዚህ ሰው የላቀ ጋልቦ አያውቅም አለው። ፈሰከን ተረጋጋ። ከዛም ነቢ ስ ላ ሰለም ወጥተው ኢስራ ይባላል። ይሄ ሚን አልመስጅድ አልሐራም ኢላ አልመስጅድ አልአቅሳ ሱብሓነ አለዚ አስራ ቢዐብዲሂ ለይለን በሌሊት ባሪያውን የሚለው የክብር ስያሜ ነው። በዚህ ትልቅ ተአምራዊ ጉዞ ላይ
ነቢዩ ዓለይሂ ሰላቱ ወሰላም የአላህ ባሪያነታቸው ነው የተጠቀሰውና የአላህ ባሪያ መሆን የምንም ነገር ባሪያ አለመሆን ስለሆነ የአላህ ባሪያነት እጅግ ትልቅ ክብር ያለው ስያሜ ነው። ወሚማ ዛደኒ ሸረፈን ወቲሃ ወኪቱ ቢአኽሙሰየ አጠኡ ሱረያ ድኹሊ ተሕተ ቀውሊከ ያ ዒባዲ ወአን ሰየርተ አሕመደን ሊ ነቢያ ብለዋል። እኔ በደስታዬ ብዛት ሱረያ የምትባለዋን ኮከብ በዚህ በእግሬ ጫፍ ልረግጥ ዘልዬ የምደርሰው ግን እሷን አልፊያት እኮ ማለት ነው። በእግሬ ጫፍ ልነካት እንጂ በዚህ እንደዚህ መንካት አይደለም። በጣም ከመደሰቴ እንደዛ ነው የተሰማኝ። መፈንጠዝ የሚባለው ስሜት መፈንጠዝ ተሕተ ቀውሊከ ያ ዒባዲ እናንተ ባሮች ሆይ የሚለው ውስጥ የተካተትኩ መሆኔ ማዕቀፍ ውስጥ ስገባ በዛ ማዕቀፍ ውስጥ ያለው መሆኔ የፈጠረብኝ ደስታ ማለት ነው። ሁለተኛ ደግሞ ነቢዩን ሰለላሁ ዐለይሂ ወሰለም የእኔ ነቢይ አድርገህ ስለላክልኝ ሁለቱ የፈጠሩብኝ ደስታዎች ሱረያን በተረከዜ ልረግጥ ያደርሰኛል። ሱብሃንአላህ እዚህ ሱብሓነ ለዚ አስራ ቢዓብዲህ ትልቅ ክብር ነው። የአላህ ባሪያ የሚለው ስያሜ ማለት ነው። ከዛም ቡራቃቸውን ሐለቃ አለ ማሰር ያለ አንቢያዎች ቤተል መቅዲስ መጓጓዣቸውን የሚያስሩበት ቦታ ላይ አስረው ገቡ። ፊ ሪዋያ 2 ረክዓ ሰገዱ ነቢ ሰለላሁ ዐለይሂ ወሰለም። ከዛም በኋላ አንቢያዎች በሙሉ ባሉበት ነቢዩ ዐለይሂ ሰላቱ ወሰላም አንቢያዎችን አሰገዱ፣ ኢማም ሆኑ። እዚህ ጋር 3 ክብር ያላቸው ነገሮች አንድ ላይ ተሰበሰቡ። ሸረፉል መካን የቦታው ታላቅነት ክብር፣ ሸረፉል ኢማማ መስጂድ አለ። ከመስጂዱ አሽረፍ የሆነው ቦታ የኢማሙ ቦታ ነው፣ ሚሕራቡ። ሸረፉል መእሙሚን የተከታዮቹ ታላቅነት። ነቢዩ ሰለላሁ ዐለይሂ ወሰለም ኢማም ሆነው በቤተል መቅዲስ ሚሕራብ ላይ ቆመው አንቢያዎችን አሰገዱ። ይህ 2 መልእክት አለው። አንደኛ የእናንተ የአንቢያዎቹ አጠቃላይ ሪሳላ ሲሟላ ነው። ረሱል ሰለላሁ ዐለይሂ ወሰለም ማለት የአንቢያዎቹ ሪሳላ በሙሉ የምልአት ማሳያ ናቸው። ሙሉነቱ እዚህ ጋር ነው ያለው። የሁሉም መደምደሚያ የሆኑት ነቢይ። ሁለተኛ የአንቢያዎችን አኽላቅ በሙሉ እሳቸው ጋር ተሰብስቧል። የእነሱንም ትምህርት የሚያስተምሩት ኢስራ ከመስጂድ አልሐራም መስጂድ አልአቅሳ መሆኑ ደግሞ ሸርቀን ወመግሪበን ሁሉንም የነቢዩ ሰለላሁ ዐለይሂ ወሰለም ግዛት መሆኑን የሚያሳይ ነው። ይሄ ትልቅ መልእክት አለው። ነቢዩ ሰለላሁ ዐለይሂ ወሰለም አንቢያዎችን ካሰገዱ በኋላ ወደ መጀመሪያው ሰማይ ወጡ። እንዴት ወጡ? አላሁ አዕለም። ዑሪጀ ቢሂ በቃ በእሳቸው ከጅብሪል ጋር ብቻ መሆናቸውን እናውቃለን። ኢስራ የተደረገበትን በቡራቅ መሆኑን እናውቃለን። ይህኛው አላህ ብቻ ነው የሚያውቀው። ግን ወጡ ወደ ሰማይ። የመጀመሪያ ሰማይ ላይ ማንነታቸው ተጠየቀ። ጅብሪል አለ ማን አለ ብሎ መሐመድ መልእክት ደርሶታል እንዲመጣ። አዎ ተከፈተላቸው። መጀመሪያ ያገኙት አደምን ዓለይሂ ሰላም አባታችን አደም። መርሐበን ቢብኒ ሳሊሕ አሉ። በሳሊሕ በሆነ ልጄ እንኳን ደህና መጣ ብለው ተቀበሏቸው። ሰላምታቸውን ተለዋውጠው ወደ 2ኛ ሰማይ ወጡ። 2ኛ ሰማይ ተመሳሳይ ጥያቄ ተጠየቁ። ዝም ብሎ አይከፈትም። ማንነታቸው ተጠየቀ። ጅብሪል ማን አለ ብሎ መሐመድ ዓለይሂ ሰላቱ ወሰላም ሀል ኡርሲለ ለሁ መልእክት ደርሶታል? አዎ ተከፈተላቸው። 2ኛ ሰማይ ላይ
ዒሳንና ያሕያን አገኙ ዓለይሂም ሰላም። እነሱንም መርሐበን ቢአኺን ሳሊሕ ሳሊሕ በሆነ ወንድማችን እንኳን ደህና መጣህ ሳሊሕ የሆንክ ወንድማችን። ነቢዩላህ አደም ላይ አንድ ነገር አስተውለዋል ነቢ ሰለላሁ ዐለይሂ ወሰለም። በቀኝ በኩላቸው በጣም በርካታ ህዝቦችን፣ በቀኝ በግራ በኩላቸው ደግሞ በርካታ ህዝቦችን እና ወደ ቀኝ ሲያዩ ይስቃሉ ነቢዩላህ አደም፣ ወደ ግራ ያሉትን ሲያዩ ያለቅሳሉ። ያው ስራ የተለያየ ስራ ያላቸው ልጆች እንዳሏቸው የሚያሳይ ማለት ነው። ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር። ሁለተኛው ላይ እነሱን አናግረው ሰላም ብለው፣ ሶስተኛ ላይ ዩሱፍን ዓለይሂ ሰላም አገኙ። ነቢዩላህ ዩሱፍ ዓለይሂ ሰላም ሸጥረል ሑስን ወይም የውበት ግማሽ ተሰጧቸዋል የሚባሉት ናቸው። የውበት ግማሽ የማንን ውበት ዑለማዎቹ የተለያየ ነገር ብለዋል። የነቢዩላህ አደምን ግማሽ ውበት ወስደዋል ተብሏል። የነቢዩን ሰለላሁ ዐለይሂ ወሰለም ግማሽ ውበት ወስደዋል ያሉ ዑለማዎች አሉ። በጣም የገረመኝ ይሄ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ግማሽ ውበት ማለት ነው ብለዋል። ዐለል አርጀሕ ብዙዎቹ የሚሉት የነቢዩላህ አደምን ዓለይሂ ሰላም ውበት ወስደዋል። እሳቸውም ጋር ሰላምታ ከተለዋወጡ በኋላ ወደ አራተኛ ሰማይ ወረፈዕናሁ መካነን ዓሊያ የተባሉት ነቢዩላህ ኢድሪስ ጋር ደረሱ። እሳቸውም ጋር መርሐበን ቢአኺን ሳሊሕ ነው። ከዛ ቀጥሎ ሃሩንን አገኙ አምስተኛ ሰማይ ላይ። ሃሩንም እንደዚሁ ሰላምታ ደረሱላቸው፣ መርሐበን ቢአኺን ሳሊሕ። ስድስተኛ ላይ ሙሳን ዓለይሂ ሰላም አገኙ። ሙሳ ዓለይሂ ሰላም አለቀሱ ይባላል። ጉላሙን ጃአ ባዕዲ፣ ከኔ ያነሰ ወጣት ገና ከኔ በኋላ መጦ ግን ከኔ ህዝቦች የበለጠ ተከታይ ኑሮት ጀነት ይገባሉ ብለው አለቀሱ ይላሉ። የጊብጣ ነው ይባላል። እንደው መንፈሳዊ ቅናት እንደማለት ነው። ግን በኋላ እንዲህ ቢሏቸውም በኋላ እኮ አዘኑላቸው። ሰላት ግዴታ ተደርጎ ሲመለሱ አረ ኡመቶች ምን አለህ ጌታ 50 ሰላት ግዴታ አደረገብኝ፣ ኡመቶች አይችሉ ማስቀንስ ብለው አመላልሰው 5 አደረጉት። እንደው ምንኛ ደግ ወንድማችሁ ነው ጓደኛችሁ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አወድሷቸዋል። ባያስቀንስላችሁ ኖሮ እንዴት ትሆኑ ነበር ነው። ከዛ ሰባተኛ ሰማይ ላይ ነቢዩላህ ኢብራሂምን አገኙ። ነቢዩ ሰለላሁ ዐለይሂ ወሰለም ከልጆቹ ሁሉ እኔ እሱን ይበልጥ መስላለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። መልኬ ኢብራሂምን ይመስላል አሉ እና በይተል ማዕሙርን ተደግፈው አዩአቸው። በይተል ማዕሙር ላይ ጀርባቸውን አስደግፈው ነቢዩላህ ኢብራሂምን ዓለይሂ ሰላም አዩአቸው። ከዛ በኋላ እንግዲህ ይሄ ሚዕራጅ የሚባለው አሁን ቁርአንም ላይ የመጣው ሱረቱ ነጅም ላይ ወለቀድ ረአሁ ነዝለተን ኡኽራ፣ ሁለተኛ ጊዜ ጅብሪልን ዓለይሂ ሰላም ያዩበት ማለት ነው። 7 ሰማይን ካለፉ በኋላ ሲድረቱል ሙንተሃ ከመጨረሻዋ የሲድራ ዛፍ ላይ ደረሱ። ወለቀድ ረአሁ ነዝለተን ኡኽራ ዒንደ ሲድረቲል ሙንተሃ ምን ማለት ነው? እውቀት የሚያልቅበት ማለት ነው አሉ። ይሄ ዱንያ የሚባለው የዓለም በቃ ከዛ በኋላ ያለውን አላህ ብቻ ነው የሚያውቀው፣ ማንም አያውቅም። ያንን ቦታም ያለፉት ሰይዳችን ዓለይሂ ሰላቱ ወሰላም ብቻ ናቸው። ጅብሪልም እኮ እዚህ ነው ቦታ ያለ፣ ይህም ማለፍ አይችልም እሱ። ከዛ በኋላ ያለው ዓለም ምንድን ነው? አላህ ብቻ ነው የሚያውቀው። ነቢዩ ዓለይሂ ሰላቱ ወሰላም ጌታቸው ጋር ተገናኙ። አይተውታል አላዩትም? ኺላፍ አለ። ቃበ ቀውሰይን አው አድና የሚለው ላይ ግን አይተውታል። አይ አላህ ቁርአን ላይ ሊኑሪየሁ ሚን አያቲና አልኩብራ ትልልቅ
ተአምራቶቻችን ልናሳየው ነው ያለው። መን እኮ ነው አላህ ይሄ ትልቅ ውለታውን እየገለጸ ነው አይደል? እሱን ያየ እሳቸው እሱን አይተው ቢሆንም አሉ የተወሰኑት ዑለማዎች እኮ ናቸው። አላዩትም፣ አያውን ነው ያዩ፣ ተአምራቶችን ነው ያዩት የሚሉት ዑለማዎች ምን አሉ? አላህ ውለታ ሲጠቅስ እሱን ማየት ከተአምራቶቹ በላይ ስለሆነ ይጠቅሰው ነበር አሉ። የውለታ መጥቀስ ቦታ ነው። عند سدرة المنتهى عندها جنة المأوى لقد رأى من آيات ربه الكبرى على سورة النجم بالله كجيتو تللك تأمراتوچن أيال الله إذا تأمراتوچن نو يايو على كل حال ማንም ተሰውር ሊያደርገው የማይችል በአእምሯችን ልናስበው የማንችል በጣም እጅግ ውስን እይታ ያለው አእምሯችን ወሰን አልባ የሆነውን ዓለም ማሰብ አይችልም። የሰው ልጅ አእምሮ ለምንድን ነው ማሰብ የማይችለው ስንል ግብአቱ ውስን ነው። አምስቱን የስሜት ሕዋሳት ነው የሚጠቀመው የሰው ልጅ። በዚህ ውስን በሆነ ግብአት ውስጥ አናላይዝ አድርጎ የሚደርስባቸው እውነታዎች ውስን ናቸው። ሎጂካሊ ስፒኪንግ ኢንፑትህ ውስን ሆኖ ወሰን አልባ አውትፑት ልታመጣ የገይብ እውቀት የለውም። በእነዚህ በመንካት በመዳሰስ በዚህ አእምሮ ያንን ዓለም እንዲህ ነው ብሎ ማሰብ አይችልም። ለዚህ ነው አላህ ولقد رآه نزلة أخرى عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى يفلكው ነገር አስብ እሱ ይሸፍነዋል ማለት እኮ ነው። አንተ ኢማጂን ማድረግ የምትችለው ያክል ለጥጥራስ ሱብሃንአላህ ሲድራ ያንን ያክል ይሸፍናል። ሱብሃንአላህ ሲድረቱል ሙንተሃ ያ በቃ የእውቀት ጥግ ነው። ከዛ በላይ ልታስብ አትችልም። ያኛውን ዓለም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ተሻግረው ሄዱ። ሰላት ግዴታ ተደረገ። እዚህ ጋር ደግሞ የሰላትን ክብር እናያለን። ሁሉም ግዴታ የተደረጉ ነገሮች፣ የተከለከሉ ክልክሎች በጅብሪል አለይሂ ሰላም አማካኝነት ነው ወህይ የወረደው። ሰላትን በቀጥታ ከአላህ የመታተሰ ሚን አላህ ዐዘ ወጀል ኢለ ነቢይ አለይሂ ሰላቱ ወሰላም አማካኝ የሆነ አካል የለም። የሰላትን ትልቅነት ያሳያል። ለዚህ እኮ ነው ዑለማዎቹ ተኻለፉ እኮ ሰላትን የተወሰው ሙስሊም ነው አይደለም እኮ ኺላፍ አለ። እኔ እዛ ውስጥ አሁን ነው አይደለም ብዬ መፍረድ አይደለም የምፈልገው፣ ግን ሌላ ነገር ግን አስባለሁ። ደረጃው አንዳንድ ዑለማዎች ምን አሉ? የክርክር ቦታ መሆኑ ይበቃዋል እኮ አሉ። ሰውዬው ሙስሊም ነው ካፊር ነው ይዘውዬ ተብለህ አንተ ዑለማዎቹ የሚጨቃጨቁበት ሰው ትሆናለህ። ያ አላህ ይሄ ብቻ ይበቃል እኮ በቃ የጉዳዩን ክብደት እኮ የሚያሳየው ይሄ ነው። ሱብሃንአላህ እንዴት አንተ ትመርጣለህ? ሸክ ላይ መገኘት በጣም ከባድ ነው። ሙስሊም ነው ካፊር ነው ተብሎ ዑለማዎቹ አይ ኩፍርም የሆነው ጃሂደን ቢሃ ከሆነ ነው እንደው እሷን ፈርድ አይደለችም ብሎ ፈርድነቷን ከካደ ነው ምናከፍረው። አይ እንደው العهد الذي بيننا وبينهم الصلاة በእኛና በእነሱ መካከል ያለው መለያው ሰላት ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ካልሰገደ فمن تركها فقد كفر የተዋት ሰው ይክዳል ከሃዲ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ካልሰገደ ይከፍራል ኢሚዲየት ነው ያሉ ዑለማዎችም አሉ። የትኛው ነው ይህን በሕት ይፈልጋል። አንተ ግን እዛ ምን ትሰራለህ? እኔ እዛ ውስጥ ግን አንተ ምን ታደርጋለህ ነው። አንተ ዑለማዎቹ የሚከራከሩብህ እንደው በቃ ይሄ ሰው ካፊር ነው አይደለም። በጣም ከባድ ነው። በጣም እንደው እዚህ ቦታ ላይ ሰላት የሚከብደን ወንድሞች እህቶች አደራ፣ መጪው ጊዜም ረመዳን ነው። ከአላህ ጋር እንፍጠር። ሐቂቃ ሰላት ግዴታ ባይደረግብን ኑሮ እንኳ ግዴታ ይሆንብን ብለን የምንጠይቀው ዒባዳ ነው። ሱብሃንአላህ
ያለ ሰላት መረጋጋት የለም። ያለ ሰላት ሪኒዋል መታደስ የለም። ያለ ሰላት ህይወት ከባድ ነው በጣም። እኔ ሐቂቃ እንዴት ሰው መኖር ይችላል? ሐቂቃ ከባድ ነው በጣም። እንዴት ነው ሸክምህን ዱንያን ሁሉ ጭንቀት ተሸክመህ የምትኖረው? የምታራግፍበት ጉዳይህን ሄደህ የምታለቅስበት ጌታ እያለ ሰላት ክብደቱን በደንብ የሚያሳየው ኢስራእና ሚዕራጅ ጉዞ ነው የነቢ ሰለላሁ ዐለይሂ ወሰለም። ሌላ ግን በጣም የገረመኝ ነገር ዑለማዎቹ ለምንድን ነው እነዚህ 8 ነቢያትን ብቻ ያገኙት? ነቢ ሰለላሁ ዐለይሂ ወሰለም ጀዛከላሁ ኸይር። እኔ ኡሉል ዐዝምን ያሰብኩኝ ነቢዩላህ ኑህን አጧቸው ይሳሉ ያው እንደ ጥያቄዎች ይኖራሉ። ሱብሃንአላህ አንዳንድ ዑለማዎች ያው የሆነውን ነገር መተረክ ቀላል ነው አይደል? ግን እዛ ውስጥ ያለን ሕክማ አወጣው ደግሞ የተናገሩ ዑለማዎች አሉ። ከነሱ ውስጥ አሉሲ ይመስሉኛል ኢማም ናቸው። እነ ኢብኑ ሐጀር አልአስቀላኒም ጠቅሰዋቸዋል እንትናቸው ላይና የመጀመሪያ ነቢዩላህ አደምን አለይሂ ሰላም ያገኙበት አጠቃላይ ከነዚህ ነቢያቶች ጋር የሚያመሳስል ነገር ስላላቸው ነው። ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ነው የሚነሳው። ሃሩንም ጭምር ሁሉም 8ቱም ጋር የሚያመሳስል ታሪክ ነገር ክስተት ምናምን አላቸው። ኢድሪስን በእውቀት አሰብኩት፣ ሃሩንን በምን እያልኩኝ ሳስብ ስለነበር ጀዛከላህ። ነቢዩላህ አደምን አለይሂ ሰላም ስናይ መጀመሪያ ላይ ያገኟቸው ነቢዩላህ አደም ከጀነት ተሰደው ምድር ላይ መጥተዋል እና ሁሌም ጀነትን ይናፍቃሉ። ነብዩ ሰለላሁ ዐለይሂ ወሰለም መካን ለቀው መዲና ሲመጡ መካን ይናፍቁ ነበር። ሐኒን ነበራቸው፣ ናፍቆት ነበራቸው። ያ ያመሳስላቸዋል ብለዋል። ነቢዩላህ ዒሳና ያሕያ አይሁዶች ጋር የነበራቸውን ግብ እናስባለን። ነብዩ ሰለላሁ ዐለይሂ ወሰለም መዲናም ሲሄዱ ያው ግብ ውስጥ ገብተዋል ብለዋል። ያመሳስላቸዋል። ሶስተኛው ላይ ነቢዩላህ ዩሱፍ አለይሂ ሰላም ናቸው። ቅርብ ዘመዶቻቸው ነው ጥቃት የፈጸሙባቸው። ነቢዩም ሰለላሁ ዐለይሂ ወሰለም ወከዘበ ቢከ ቀውሙከ ባንተ አስተባበሉ ህዝቦች ያንተ ወገን እና አቡ ለሀብ ምናምን በቃ አጎቶቻቸው እና አቡ ጀህል እነዚያ ወንድሞቻቸው ዘመዶቻቸው ነው ያስቸገሯቸው። በጣም የሚገርመው ነገር እነዛው ቀውሞቻቸው በኋላ ላይ ኺታሙ ላይም ይመሳሰላሉ አሉ። ነብዩላህ ዩሱፍ ተቀብለዋቸዋል። ለተስሪብ አለይኩም አለይኩም። እዛ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም መካ ሲገቡ አልየውመ የውሙል መርሐማ አሉ። ሰሐቢዩ እኮ በጣም ተበሳጭቶ ግፉ ታይቶት ያ ሁሉ መከራ ያደረሱት አያቸውና አልየውመ የውሙል መልሐማ ዛሬ የእርድ ቀን ነው፣ በቃ እናርዳችኋለን። ነብዩ ሰለላሁ ዐለይሂ ወሰለም ከሱ ቀምተው አርማውን ለልጁ ነው የሰጡት። እሱም እንዳይከፋ እኮ ነው፣ እሱም ቀልቡ እንዳይሰበር። ግን ደግሞ መታረም ነበረበት። ዛሬ የበቀል ቀን አይደለም። በቀል ነው የሚወርደው። በቀል ማቆሚያ የለውም። የሆነ ቦታ ላይ መገታት አለበት። ያም መግታት የቻለ መሪ ነው፣ ታላቅ መሪ። ነብዩ ሰለላሁ ዐለይሂ ወሰለም ያን ያደረጉት ቋንቋው ተቀራራቢ በሆነ ቃል አረሙት። اليوم يوم الملحمة ነው ያለው። ላምን ወደ ራ ቀይረው اليوم يوم المرحمة የእዝነት ቀን ነው ዛሬ ብለው ነብዩ ሰለላሁ ዐለይሂ ወሰለም ቀየሩት። ይሄ ያመሳስላቸዋል። لا تثريب عليكم اليوم ወንድሞቻቸው ዛሬ በእናንተ ላይ ወቀሳ የለም። ጉድጓድ ውስጥ የጣሏቸው ወንድሞቻቸው የገደሏቸው ወንድሞቻቸው ዛሬ በእናንተ ላይ ወቀሳ የለም። እንደውም የችግሩን ምንጭ ሸይጣን ነው። በእኔና በእናንተ መካከል ሸይጣን የፈጠረው ችግር ነው ብለው ችግሩን ከሁለቱም ውጭ አድርገው እነሱም ያቁጭት እንዳይሰማቸው ያከሙበትን እናያለን። ቀጥሎ ማንን ያገኙት? ነብዩ ሰለላሁ ዐለይሂ ወሰለም ሃሩንን አገኙ፣ ኢድሪስን አገኙ። ኢድሪስ ወረፈዕናሁ መካነን ዐሊያ ደረጃቸው በጣም ትልቅ ነው።
የደረጃ ትልቅነት ያመሳስላቸዋል ከነብዩ ሰለላሁ ዐለይሂ ወሰለም ጋር። ኢድሪስ በየቀኑ በሳቸው ዘመን የሚሰራው ኸይር ስራ ያክል የሳቸው ወደ ላይ ይወጣል ተብሏል። ኢድሪስ ወረፈዕናሁ መካነን ዐሊያ የተባሉት አንድ ሰው ሱብሃንአላህ በጣም የደነቀኝ ንግግር ነው። አንድ ዓሊም ያሉት የአንድ ሰው ክብር የሚለካው በየቀኑ በሚልከው መልካም ስራ ነው። ምን ያክል መልካም ስራ ወደ ሰማይ ወጥቶልሃል ነው። ከያንተ ክብር ልክ ለቀብህ የቱ ጋር ነው ደረጃ የሚለው በየዕለቱ የምትልከው መልካም ስራ ነው። ሷሊሖች ሁሌም መልካም ስራቸው ወደ ላይ የላኩት የወጣው ወደ ሰማይ የወጣው መልካም ስራ በበዛ ቁጥር ዛሬ ቀኔ ብለው ኢስቲብሻር ያደርጋል። አልহামዱሊላህ ጌታዬ ተቀበለኝ ይላል። ሲሳሳባቸው ተضيق صدورهم ልባቸው ይጨነቃል። ዛሬ የላኩት አነሰ ይላል። ነብዩላህ ኢድሪስ አለይሂ ሰላም በቀን ውስጥ የሚልኩት መልካም ስራ በዘመናቸው ያለውን ሰው ሁሉ ይበልጣል። የነብዩ ሰለላሁ ዐለይሂ ወሰለም ምስስል እዛ ጋ ነው የደረጃ ከፍታ አይዋ። ከዛ ሃሩን ካነ محبوبا عند قومه በጣም ተወዳጅ ነበሩ ሃሩን ህዝባቸው ዘንድ። وكذلك النبي صلى الله عليه وسلم ሻመታትን ተሻግሮ በሳቸው ፍቅር የማይነድ የለም። محبة ሰው ዘንድ ያለ መወደድን አላህ ሰጥቷቸዋል። ሙሳ አለይሂ ሰላም ህዝቦቻቸው ጋር የነበረ ግብግብ በሙሉ የሙሳ ታሪክ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ይመሳሰላል። ቁርአን ውስጥ ሙሳ እና ፊርዓውን ተደጋግሞ ተነስቶ እናገኘዋለን። ካደል ቁርአኑ አን የኩነ ቀሰሱ ሙሳ እስከሚባል ቁርአን እኮ በቃ የሙሳ ቂሷ ሊሆን ምንም አልቀረውም እስኪባል በጣም ብዙ ቦታ። ለምንድነው ነብዩ ሰለላሁ ዐለይሂ ወሰለም ያንንም ያስታውሳቸው? ተመሳሳይ ነገር እንደሚያልፉ ተመሳሳይ ቻሌንጆች እንዳሏቸው ያንን መጋፈጥ እንዳለባቸው ከሙሳ የሚማሩት ብዙ ነገር የምንማረው ብዙ ነገር ስላለ ማለት ነው። ነብዩላህ ኢብራሂም አለይሂ ሰላም ጋርስ ምንድነው የሚያመሳስላቸው? የመጀመሪያው ሸብህ ኸልቅ ብለናል፣ መልክ መመሳሰላቸው። ከዛ ግን በይተል ማዕሙር ላይ መደገፋቸው አሉ በይተላሂል ሐራምን ተእሲስ ስላደረጉ ስላነጹ የዛ ጀዛእ ነው አሉ። በይተል ማዕሙር ላይ ተደግፈው የሚታዩት ዱንያ ላይ የሰሩት መልካም ስራ ውጤት ነው። ነቢዩላህ ኢብራሂም አለይሂ ሰላም በይተላሂል ሐራምን አነጹ። ነቢዩም ሰለላሁ ዐለይሂ ወሰለም ሐጀተል ወዳዕ ላይ የእሳቸውን ታሪክ የሚያስታውሰውን የሐጅ ስርዓት ከከመሉ በኋላ በነቢዩላህ ኢብራሂም መንገድ ላይ መሆናቸውን ካሳዩ በኋላ አመት አልቆዩም አለይሂ ሰላቱ ወሰላም ወደ አኺራ ሄዱ ማለት ነው። ተመሳስሏላቸው ማለት ነው። ሚዕራጅ ኢስራ በጣም ብዙ ክስተቶች አይተዋል ነብዩ ሰለላሁ ዐለይሂ ወሰለም። ጀሃነምን አይተዋል። በነገራችን ላይ ማሊክ የጀሃነም ጠባቂ ሰላምታ አቅርቦላቸዋል ነብዩ ሰለላሁ ዐለይሂ ወሰለም። هذا شرف خاص የማሊክ ባህሪው አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ሰላምታ አድርሷል። ጀነትንም አይተዋል። ብዙ አይነት ከዝሙተኞች ጋር የተያዙ ከሪባ የሚበሉ ሰዎች ጋር የተያዙ ብዙ ተአምራት ሊኑሪየሁ ምን አያቲን الكبرى ከባባድ የሆኑ ነገሮችን አይተዋል ነብዩ ሰለላሁ ዐለይሂ ወሰለም። ይህንን አይተው የተኙበት ፍራሽ ሳይቀዘቅዝ ወደ ነበሩበት ቦታ ተመለሱ አለይሂ ሰላቱ ወሰላም። ይህንን የሰው ልጅ በወቅቱ ሊክደው የሚችለውን እውነትን የያዘ ሰው ወደ ኋላ ስለማይል የነቢዩ ሰለላሁ ዐለይሂ ወሰለም በእውነት ላይ ያላቸው ጽናት ጥልቅ ስለነበር ሰብስበው ቁረይሾቹን ዛሬ ሌሊት በይተል መቅዲስ ደርሼ መጣሁ አሏቸው። እንደውም ሚዕራጅን አለ ሰማዩንም አልተናገሩ። ሱብሃንአላህ አሊሃዛ ጀማዕተና ተበለክ ጥፋት ላንተ ይሁን። ለዚህ ነው እንደሰበሰብከን። ለዚህ ነው ወይ ለዚህ ለማይረባ ነገር ነው ወይ ሰበሰብከን?
أبو لهب تبت يدا أبي لهب وتب الله من لاش سد ሁለቱ እጆቹ የአቡ ለሃብ ነው የጠፉት ጥፋት የሚሰብጥባቸው እነሱ ናቸው ይህንን የሰሙት ማረጋገጫ ግን እስኪያምጣሉ ምን ልትል ነው ደግሞ አቅል የሚቀበለው ነገር እንኳን ይህንን አይነት ክሌም አገኘን በደንብ ሰው ሰርግና ምላሽ ሰው ሁሉም እናባረርበት እስልምና እናስወጣበት እስኪ አብራራልን አሉ ቤተል መቅዲስን እስኪ ግለጽልን አሉ ነብዩ ሰለላሁ ዐለይሂ ወሰለም ማታ ነበር ሄድኩት ገለጽኩና ግን አንዳንድ ዲቴይሎች ዝርዝር ነገሮችን ማስታወስ ማልታየኝም አሉ ጅብሪል አለይሂ ሰላም አምጦ ስክሪን ማለት ነው እሱን ያየው አብራራሁላቸው በጣም ተገረሙ ከዛ ምልክቶች ነገሯቸው እንዲህ አይነት ቅፍለቶች እዚህ ጋር ውሃ ያስቀመጡትን ከዛ ጠጥተን ግመል ተዛው እንትኑን ጠይቁት ቀይ ግመል የሚመራው ዝርዝር የሆነ በዚህ ቀን እንደሚገቡ ጂፒኤስ ማለት ነው ነገራችን ላይ መጀመሪያ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲሰበስቡ አሁን ከዚህ ተራራ ጀርባ ሰራዊት አለ ብላችሁ ታምኑኛላችሁ ጠላት መጣ ብላችሁ ما جربنا منك كذبا قط ያሉት አንድም ውሸት ሰምተን ባናቅም ካንተ አይተን ሰምተን አናቅም ውሸት እንዴት አናምነን ጠላት አለ እዚህ ብላችሁ ተመ ከዛ በኋላ ነው የካሉት መልሰው ደንቅ ነው በጣም ከዛ ሳሒር ነህ አንተ አሏቸው እያንዳንዱ ነገር ያሉት ነገር ሲሆን አንተ ሳሒር ነህ ተባሉ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር አቡ ጀህል አቡበክር ሲዲቅ ጋር ሄደ አግኝቷል በቃ አሪፍ ማዋራጃ ሰማ እንደ የጓደኛህ የሚለውን አሁን አቡበክርን የሚያስወጣበት ነገር ቆም አገኘ በሱ መረጃ አግኝቷል ምን አለ በአንድ ሌሊት እኮ ከበይተል ሐራም ከመካ ተነስቼ በይተል መቅዲስ ፍልስጤን ደርሼ መጣሁ እያለ ነው ምን ትላለህ እንዴት إن كان قال فقد صدق أبو بكر الصديق رضي الله عنه እኔ አንተን ነው የምጠራጠርኩ ማለታቸው ሱብሃንአላህ ብሎ ከሆነ እውነቱን ነው አሉ ብሏል አላለም የሚለው ካንተ ስለመጣው አንተን ነው የምጠራጠረው እንጂ ኦኬ ነብዩ ሰለላሁ ዐለይሂ ወሰለም ይህንን ንግግር ብለው ከሆነ ተናግረውት ከሆነ እውነት ነው አቡ በክር አስሲዲቅ የተባሉት ለዛ ነው እውነት ባይ ነብዩ ሰለላሁ ዐለይሂ ወሰለም ያሉት ነገር ከዛ ምን አሉት እኔ እኮ አሉት ከሰማይ ወሬ እየመጣልኝ ነው እያለኝ ያመንኩት ነው አምኜው እየኖርኩ ነው ተከትየዋለሁ አንተ አሁን የምድር ነው የምትነግረኝ እኔ ከሰማይ ወህይ መጣልኝ ወሬ መጣልኝ እያለኝ እኮ ያንን አምኜ የተቀበልኩ ሰው ነኝ ያለው ኢስራእ እና ሚዕራጅ ሐቂቃ የነብዩን ሰለላሁ ዐለይሂ ወሰለም ልብ የጠገነ እጅግ ሌላ ዓለም አይተው የመጡበት እያንዳንዱን ያዩትንም ነገር የተረኩበት ለሰሃቦቻቸው ረዲየላሁ ዐንሁ وما ذلك على الله بعزيز الله የሚከብደው الله የሚሳነው ነገር የለም የኛ ስፌር ጠባብ ነች ከባቢያችን እዚቹን ነው የምናስለክ ነው ኢቭን ከአንድ ፕላኔት ወደ ሌላ ፕላኔት የጠጠር መንከባለል አይነት ማለት ነው በቃ ከሆነች ጠጠር ወደ ሆነች ጠጠር አይነት ማለት ነው እንጂ ከዩኒቨርሱ ስፋት አንፃር የሰው ልጅ የደረሰበት እውነታ እንኳን እጅግ በጣም አስደማሚ ነው መሬት ምንም ማለት አይደለች ከዛ ውስጥ ያለ የሰው ልጅ አንድ የሰው ልጅ ከ8 ቢሊዮን ህዝብ መሃል እቺ ደግሞ በጣም ጠባብ እይታ ነች በዚህ ጠባብ እይታ ይህንን ሰፊ ዩኒቨርስ ጀጅ ማድረግ አይቻልም ባለፈው ኮንስታዋል ኢማም ገዛሊ የቆምኩት ነው ያሉት ሳይሰለስሉት እዚህ ኢስራእ ሚዕራጅ እንዲ ገይብያት ነገሮች ሐቂቃ የአላህን አዘማ ታላቅነት የምናይባቸው በሚደመጡ ናቸው ኤግዛክትሊ ከስሜት ህዋሳት ራቅ ብለህ በነገራችን ላይ ኢማን ትልቁ የእውቀት በር ኦኬ በኢማን የሚታወቀው ነገር
በስሜት ህዋሳቶቻችን ተጠቅመን ከምናውቀው ነገር እጅግ የገዘፈ ነው። ولذلك أحد العلماء يقول أن علم الإحساس بسميت واساس من ناقاش وقتوش أتفه أنواع العلم نوال بتأم زكتنياو يأوكت درجان بتأم زكتنياو يأوكت درجان كذاب لا يهون يأوكت علمال بلب متوق يا الله أنت لك أنت بمجنزة وسط متاقو ليلة على وسط مكته برهان إدراك نوس بوسط تردوال يا نجر روك عدل منات إيمان يبالون أطوات دزانو إيمانه يعني النجر ندتقبله ندتردو يا درك حارثة ميبال صحابيكو رضي الله عنه اندي تادر كالوت اندي تادر كيف أصبحت يا حارثة اندي تادر أصبحت مؤمنا حقا أو نتنيا مؤمن هوني آمان يوني يادركو تانتو يا الله ملك تنيا له اللوم نققر ما سرجع ما رقاقج قال له يا أنت ما رقاقج من دنو لزي رأيت عرش الرحمن بارزا يا الله عرشني بقلسني يتعيين يعني بك أيوت إدراك لبونا تقلسوا كونوا يجنة سوج جنة الستة أكموا أيها الشوال يجهنم سوج جهنم الستة أيها الشوال بس كاي فعزفت نفس يعني الدنيا كدنيا تكاك النجر نفسي تسأيف الشال قال الدنيا سل فالوين على الشيء السيتين على الشيء دنيا بتأم ركزت شبين تنشون تشبين قلبي ودا آخر هيدا النزين ونتاوج سجن الزب مالته كون أجين تاول يا زوال النبي صلى الله عليه وسلم سمعتي نور من قدو لين حالت عليه الصلاة والسلام حقون አልተወጣንም የኢስራ ሚራጅ ገና ብዙ ነገር ሊኖር ይችላል ምክንያቱም ቀደም ሲልም ሲያነሳ ነበር ኡስታዝ እዚያ ከሄዱ በኋላ ረሱል ሰለላሁ ዐለይሂ ወሰለም ያገኙአቸው ያወቋቸው የሰሟቸው ያዩአቸው ጀነቶች የሚነገሩ ነገሮች በጣም ብዙ ናቸው አንድ ሌላ አይበቃው ማለት ነው ምናልባት በሌላ አጋጣሚ እንዲው ቆንጠር አድርገን እናቀርብ ይሆናል ለዛሬ ግዶኑ ለዛሬ በዚሁ ቋጫለን እንግዲህ ከዚህ ውስጥ ሰዓት እንዳለቀ አይናችሁ ላይ ስላይ በተደጋጋሚ ነው ኦልሞስት እንደውም ለኛ ሲነግሩ ብዙ ሄደን ነገሩ ለነሱ ዳይሬክተሮች ተበሳይተውብን እንዳይሆን ግን እነሱም ተመስጠዋል እንደማያቸው አንድ ሌሰን ምናልባት እንደ ምድር ላይ እንደሚራመድ ሰው በሆኑ የህይወት ሸክሞች በሆኑ ከባባድ ነገሮች አንገታችንን ደፍተን ከሆነ ቀና ምንልበት ቀን እንዳለ ያሳየው እኔ በቃ እሱን ነው በጣም ሳስብ የነበረውና በጣም ትልቁ ትምህርት እሱ ነው ህይወት ውስጥ በጣም ብዙ የሚሰብሩን ምንሰበርባቸው ጊዜዎች አሉ ልባችን በጣም የሚሰበርበት ግን አልጀባር ጠጋኝ ነው አልጀባርን በሰፊው አይተናል አላህ በምን እንደሚጠግና አታውቅም ግን ወደሱ መዋደቅ አለብህ اللهم إني أشكو إليك ضعف قوتي وقلة حيلتي وهواني على الناس በጣም ነው የሚያሳዝነኝ በቃ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበትን ስብራት በደንብ ያሳያል ግን መጠጊያቸው አላህ ነበር በቃ اللهم إني أشكو إليك ወደ አንተ አቤት ላለው ስሞታዬን አቀርባለሁ ضعف قوتي የኃይሌን መዳከም وقلة حيلتي የመላዬን ማነስ መላ አልባነቴን ላንተ ስሞታ አቀርባለሁ የለኝም አቅም የለኝም መላ የለኝም وهواني على الناس በሰው ዘንድ መዋረዴን በሰው ዘንድ የተናኩ መሆኔን ማነሴን ምክንያቱም
እብዶችንና ህፃናትን ልከው ያስደበደቧቸው። በስርዓት እንኳ ሒማያ ልንሰጥህ አንችልም፣ በጣም ይቅርታ ሌሎችን ጠይቅ፣ እኛ ይህንን ከተለያየ ምክንያት መስዋዕትነት ልንከፍልልህ አንችልም። መብታቸው ነበር። አንዳንድ ጊዜ ሰው ሲለምነን በቃ አለመስጠት ይቻላል አይደል? ግን ሳንሰጠው ማመናጨቅ ወይ ደግሞ በቃ የሰጠነው ያክል ደስ እንዲለው አድርገን አለመስጠት ይቻላል። በቃ ቀልብ መጠበቅ በጣም ያስፈልጋል። እኔ በጣም የሚያሳዝኑኝ ነብዩ ሰለላሁ ዐለይሂ ወሰለም የማትቀበሉኝ ከሆነ ይህንን ወሬ እንደብቁልኝ አሏቸው። በቃ አትንገሩብኝ፣ ለቁረይሾች አታደርሱ። ከዛ አልፈው ከማድረስ አልፈው ይህ ማድረስማ ተው እንደው ሚስጥር አድርጎ መጠበቅ ምናምን ተው። ሱፋሃዎቻቸውን፣ ሞኞች ቄሎቻቸውን፣ እብዶቻቸውን፣ ልጆቻቸውን፣ ህፃናትን ልከው ነው ነብዩ ሰለላሁ ዐለይሂ ወሰለም እና በዛ መሰበር ውስጥ ወደ አላህ የነበራቸው መጠጋት። ከዛ ኢላ ምን ተኪሉኒ አሉት። ኧረ እኔማ ወደ አንተ ነው ወደ እኔ ነው ማስጠጋ እኮ ነው። ኢላ ምን ተኪሉኒ ለማን ነው የምትወኝ ጌታዬ? ኢላ ዐዱዊን የተጀሃሙኒ ጥቃት ለሚፈጽምብኝ ጠላት አሳልፈህ ትሰጠኛለህ ጌታዬ? አው ኢላ ዐብድ መለክተሁ አምሪ በቃ በሱ ቁጥጥር ስር ለመሆንበት ባሪያህ ነው የምትወኝ እኮ ነው። ከዛ ምን አሉት አላህን ኢለም የኩን ቢከ ገضቡን ዐለየ ፈላ ኡባሊ እኔንማ ጠልተኸኝ ካልሆነ ግድ የለኝም ምንም ቢደርስ ጠልተኸኝ ብቻ እንዳይሆን ይህ ሁሉ ስቃይ ይህ ሁሉ መከራ ማየው በቃ ስለ ጠላኸኝ ካልሆነ ችግር የለብኝም እቋቋመዋለሁ እኮ ነው አይደል? ከዛ ግን እነዛ በዛ መልኩ ያባረሯቸው ሰዎች አንሷሮች መጣው እኛ ከአያቶቻችን ከቅድመ አያቶቻችን ጀምሮ በጦር ኃያልነታችን የምንታወቅ ነን። የፈለከው ነገር ቢመጣ ከነፍሶቻችንና ከሚስቶቻችን ከልጆቻችን እኩል አንተን እንከላከልልሃለን አንተ መሐመድ የሚሉ ንግግራቸው የሚያምር አላሁማ በቃ አንሳሮችን ውደዳቸው የአንሳሮችን ልጆችም የልጅ ልጆቻቸውንም ብለው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ እስኪ ያደርጉላቸው በጣም ይወዷቸው። አላህ በየመሐጣው ማለት ነው መጀመሪያ የዓዳስ ጠግኗቸዋል። ዓዳስ ከዛ ጅኖቹ ጋር ያለው ከዛ ኢስራና ሚዕራጅ መጣ። ከኢስራና ሚዕራጅ በኋላ ሂጅራው መጣ። ያ ሂጅራ ደግሞ ፈትሕ ሆነ ማለት ነው። እዚህ እንዳልከው በእያንዳንዱ የህይወት እርከናችን ላይ የሚያጋጥሙን መሰበሮች ጊዜያዊ መሆናቸውን ማመን የተጠጋ ነው ወደ አላህ እስከሆነ ድረስ ደግሞ ሽልማቱ ምን ያህል ከባድ ሊሆን እንደሚችል በስብራቱ ልክ ጠግናቱ የተጠገነ አጥንት ካልተሰበረ አጥንት የበለጠ ይጠነክራል ብለዋል ኢብኑል ቀይም ረሕመቱላሂ ዐለይህ። አላህ ልብን ሲጠግን በቃ በጣም የነበረውን የሚያስረሳና የበለጠ ሌላ ፈትሕ የሚሰጥ ነው ኢንሻአላህ። ባረከላሁ ፊክ። በቃ ምንም አንልም በዱዓ እንውጣ ኢንሻአላህ ያ ረብ። ለይሉ ይሄ ነው ለማለት ነው። ተማም ምን ስናደርግ እናድራለን ዛሬ ሰይዳችን አለይሂ ሰላቱ ወሰላም በደንብ በማስታወስ ሶላዋት አለይሂ በደንብ ዛቱም ሚዕራጅ ነው የእሳቸው መላክ ለኛ ረሕመት ነው። ሰላትን ይዘውልን መጥተዋል። በቃ ከነቢያቶች ሁሉ የተለየ ክብር ተሰጥቷቸው ነቢያቶቹን ያሰገዱ ከሁሉም ያልደረሱበትን ቦታ ሐታ ጅብሪልን አልፈው የሄዱ ነቢይ ኡመት ስንሆን ለዚህ ደግሞ ለሳቸው ሰላዋት ነው እንትናችን ማለት ነው። ሰላዋትና የእሳቸውን መንገድ መያዝ ነው። አላህ ያግዘን ኢንሻአላህ። بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. اللهم إنا نسألك الثبات في الأمر والعزيمة على الرشد ونسألك موجبات رحمتك وعزائم مغفرتك ونسألك شكر نعمتك وحسن عبادتك ونسألك قلبا سليما ولسانا صادقا ونسألك من خير ما تعلم
ونعوذ بك من شر ما تعلم ونستغفرك لما تعلم إنك أنت علام الغيوب. اللهم مالك الملك تؤتي الملك من تشاء وتنزع الملك ممن تشاء وتعز من تشاء وتذل من تشاء بيدك الخير إنك على كل شيء قدير. رحمن الدنيا والآخرة ورحيمهما ارحمنا رحمة تغنينا بها عن رحمة من سواك. اللهم ارحمنا رحمة تغنينا بها عن رحمة من سواك. اللهم اغفر لحينا وميتنا وشاهدنا وغائبنا. اللهم اغفر موتانا وموتى المسلمين. اللهم اغفر لهم وارحمهم وعافهم واعف عنهم وأكرم نزلهم ووسع مدخلهم واغسلهم بالماء والثلج والبرد ونقهم من الخطايا كما ينقى الثوب الأبيض من الدنس. اللهم اجمعنا بهم في الفردوس الأعلى من الجنان مع النبيين والصديقين والشهداء والصالحين وحسن أولئك رفيقا. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. اللهم صل وسلم وبارك على سيدنا محمد وعلى آله وصحبه وسلم. ربنا يبارك فيك ኡስታዝና ለይሉ የሰለዋት ነው እንግዲህ በዚህ ነው ዛሬ ምን ሰናበታችሁ። ወጀዛኩሙላሁ ኸይር። አላህ እድሜ መርቆ ሳምንት ያገናኘን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።